ደረጃ መድረስ ትችላላችሁ። ግን እኔ ሄርሜላን አላየኋትም፣ አላውቅም። ገባህ አይደል? ስትኖርም አላውቅም፣ ሳትኖርም አላውቅም። በምን ወንድነት ይኸውልህ እንደዚህ አይደለም። አንተ እኛ ላይ የፈለጋችሁ እንደፈለግከው ነው ጠይቀኝ። የፈለግከውን ነገር ማምጣት ትችላለህ። እኔ ምንም ላመጣ አይደለም። እሺ በቃ እኛ እሷን ነው የምንፈልገው። ከእናንተ ጋር ግብግብ ውስጥ መግባት አንፈልግም። ልጅቷን ነው የምንፈልገው። ስለዚህ ልጅቷን ደግሞ ያለ እናንተ ማንም የትም ቦታ እንደማይወስዳት ጠንቅቀን እግዚአብሔር አላውቅም። እሺ አብርሃም፣ እኔ እንደዚህ ስትሆን ልንገርህ እኮ እኔ የማውቀው ነገር ቢኖር እነግርሃለሁ። ግን ምንም አላውቅም። እንዴ በማላውቀው ነገር እሺ የት ብዬ ልውሰዳችሁ እንዴ? እኔ በቃ ከነገራቻችን ታውን ስትሉ ወጥቻለሁ። በቃ ትቼ የራሴን ህይወት እየኖርኩ ነው። እንዴ እኔ ምን አግብቶኝ ነው መጥቼ ሄርሜላን የማግተው? እንዴ ሄርሜላንም ወስዳት እኔ ምን ታረግልኛለሽ? ሄርሜላ እኔ ዳኒ በእናትህ ከእናንተ ውጪ ልጅ ማንም ጠላት የለባትም። በቃ ማንም እንትን የለባትም። አብርሽ እያለቀሰ ይገኛል። ዳኒን ሄርሜላን ካላመጣት እኔ አልችልም በማለት እንግዲህ እያለቀሰ ነው። ካለ እናንተ ማንም ጠላት የላትም፣ ከእናንተ ውጭ ማንም ሊወስዳት አይችልም። የት ነው ያለችው? ካላመጣት ሙቼ እገኛለሁኝ ብሎ እንግዲህ እያዘነና እያለቀሰ ይገኛል ማለት ነው። ራሱን መቆጣጠር አልቻለም። እንደምታዩት በዚህ መልኩ ጭንቀት ውስጥ ይገኛል ማለት ነው። የገዛ ወንድሟ ራሱ አላለቀሰም። ነገር ግን አብርሽ እንደምታዩት እንባውን መቆጣጠር አልቻለም። እኔ እያንዳንዱ እርምጃችሁን ሳላቀርቻ አይደለም ገባ። ሆን ብላችሁ ሪፖርት አስደረጋችሁ፣ ኢንስታግራሜን አስጠፋችሁ፣ ዝም አልኩኝ። አሁን ደግሞ ጭራሽ ሄርሜላን ደግሞ ነገሮችን እንትን ብላችሁ ለምንድነው ጉዳያችን እንደሆነ አድርገህ የምታስበው? አብርሃም እኔ ትናንትና በሩታ ጎን ለመቆም እንጂ ከአንተ ጋር ምንም የሚያገናኘኝ ነገር የለም። ከሄርሜላ ጋር ምንም የሚያገናኘኝ ነገር የለም። እሺ የኔን ኢንስታግራሜን ሪፖርት አስደረጋችሁ ማስጠፋት ለምን ፈለጋችሁ ታዲያ? ለምን አግብቶኝ ነው ሪፖርት ማድረግ? እኔ ምን አገባኝ? በደንብ አድርገህ አስጠፍተኸዋል። ቻናሌ የለም አይደል? አሁን የኢንስታግራም ቻናሌ የለም። አብርሃም ለምን በዚህ ልክ አንተን መከታተል እንደሚመስልህ አላውቅም። ገባህ አይደል? እኔ ምንም አይመለከተኝም። ኢንስታግራም እንደዛ እንኳን ሆኖ እሱ ነገር እኔ አላሳሰበኝም። ገባክ? እንደዛ አድርጋችሁ እንኳን ለምን አደረጋችሁ ብዬ እናንተ ጋር አልመጣሁም። ዝም ነው ያልኳችሁ። ግን ደግሞ አሁን በሄርሜላ ስትመጡብኝ ደግሞ እኔም አልችልም። ገባክ? በቃ በሌላ ነገር ችግር የለውም። እኔ አመጣዋለሁኝ ምንም ነገር ኢንስታግራምም የሆነ ፎሎወር ነው አይደል? እኔ አመጣዋለሁኝ ችግር የለብኝም። ግን አሁን በሄርሜላ ነው የመጣችሁ። ዳኒ ሄርሜላ ያለችበትን ነገር እኔ አላውቅም። ትኑር ትጥፋ የማውቀው ነገር የለም። ሰው እንዴ ኧረ ተረዱኝ። እኔ አላውቅም። ቲኔ ተደዋውዬ ከሆነ እንካውሰድ የፈለግ ከሆነ እንዴ ምን አግብቶኝ ነው እኔ ለሄርሜላ የምደውልላት? እንዴ ምን አገባኝ እንዴ? በሰሙን ከሌሎቹ ጋር አላወራም። ተሰማኛለህ? ጀመረ ሚካኤል ይሄን ነገር እኮ ሊያጠፋው ይችላል። የጠነሰስከው ስራ ነው እየነገርን ነው። ሊያጠፋው ይችላል። ይሄን ነገር ለምን ያስቀምጣል? ተናገረው ነገር ኃላፊነቱ ሰጂ እንዴ ባርላ ምንም አውቀው ነገር የለም። ምንም አውቀው ነገር አላውቅም። ማን ምን ላድርግ? እንዴት አታውቅም? ምን አውቃለሁ? ትናንትና ህይወቷን መተስበጠብጥ የነበርክ ሰው ዛሬ አላውቅም ስትል እኔ አይመለከተኝም። ገባህ አይደለ? እዚህ ጋር መታችሁ እኮ ስትናገሩ ማለት ነው እየደመደማችሁብኝ ያለ ጥፋተኛ እያደረጋችሁ ነው። ገባህ አይደለ? እኔ እናንተ ለኮ አይነ መንገር መምጣት ትችላለህ። አሁን ያለችበት ቦታ ውሰደን። ተሰማኛለህ? አንተ አይደለም ምን የምጠይቀኝ? አንተ አይደለም ምን የምጠይቀኝ? በቃ እኔ እናንተ መጠየቅ እችላለሁ። ያለ ስሜ ነው ስም እየሰጠኝ ያለው። ስሜን እያጠፋለሁ ምንድነው? እሺ በእናትህ ዳኒ በቃ እኔ እስከ ዛሬ ያጠፋሁብህ የበደልኩት ነገር ካለ በጣም ይቅርታ። በቃ ዳኒ እኔ በቃ በጥራይ ልጠይቅህ በእናትህ። እኔ ልጅቷን በጣም ነው የምወዳት በእናትህ ዳኒ። እሺ ምን ላድርግ? እሺ ቆይ እኔንም ተረዳኝ አብርሃም። አንተ አይደለም እሺ ቢያንስ እነ ሜሮንም እነ ሩታም ከሆኑ ያለውን ነገር ስጠኝ፣ መረጃ ስጠኝ፣ ንገረኝ። ስማኝ ይኸውልህ እኔ ነገርኩህ። እኔ ለአንተ ክፉ አይደለሁም። ገባህ? እኔ አንተ ላይ ክፉ ነገርን አላስብም። እኔ እግዚአብሔር አላውቅም። እሺ አብርሃም፣ እኔ እንደዚህ ስትሆን ልንገርህ እኮ እኔ የማውቀው ነገር ቢኖር እነግርሃለሁ። ግን ምንም አላውቅም። እንዴ በማላውቀው ነገር እሺ የት ብዬ ልውሰዳችሁ እንዴ? እኔ በቃ ከነገራቻችን ታውን ስትሉ ወጥቻለሁ። በቃ ትቼ የራሴን ህይወት እየኖርኩ ነው። እንዴ እኔ ምን አግብቶኝ ነው መጥቼ ሄርሜላን የማግተው? እንዴ ሄርሜላንም ወስዳት እኔ ምን ታረግልኛለሽ? ሄርሜላ እንዴ ከአንተ ጋር ነው ህይወት ያላት። ለአንተ እህት ነች። እኔ ምን ነች ነው ወስዳት? ከኔ ምን ታጣለች? አንዳንዴ መታገል ከብዷት ሊሆን ይችላል። ትናንትና እኮ ሰርጓ ላይ ቆሜ የተናገርኩት እቺ የወደደችው ባለ ትዳር ነው ብዬ ነግሬሃለሁ። መጋፈጡ ከብዷት ሊሆን ይችላል። በትዳር መሀል የገባችሁ ሰው ይሄኛውን ነገር መቋቋም ከብዷት ሊሆን ይችላል። የጠፋችሁ እኔ ምን አቅልሃለሁ? እኔ ምንም አይነት ነገር አልበደልኳትም እያልኩ ሰላም ነበርን እያልኩ እኮ ነው። እሺ አብርሃም ትሰማኛለህ? የማውቀው ነገር የለም። እሺ ምን እንድነግርህ ፈለክ? እኔ የማውቀው ነገር ሳይኖር ይሄ ብዬ የምነግርህ ነገር የለኝም። እንዴ እኔ ሜሮንንም አላገኘኋትም ሰሞኑን። በቃ አብርሃም ማነው ሩታንም አግኝቼ አላውቅም። ስላላችሁበት ሁኔታ አላውቅም። እንዴ ምን እኔ ድንገት ታርታኝ በቃ ይኸው ይሄ ሙዚቃ
ዳኒ በእናትህ ለምንድን ነው በማይሆን ነው የምላርክ እንደማያውቅ ስልክ አይደለም እኔ እየደወልኩ ያለሁት የሰጠኝ ስልክ ነው ገባህ አይደል በማውቀው ቁጥር ነው በሁለት ስልክ ነው ማግኛት ይኸው ደወልኩ ሁለቱም ስልኩ አይሰራም እኮ እሺ ስልክ መዝጋት ለምንድን ነው ታዲያ ለምን ዘጋሽ እኔ አብርሃም ማውቀው ነገር የለም ሜሮን ከኔ ጋር ነው ያለችው አሁን እኔ አላውቅም ምንም ነገር ሁሌም አብራችሁ ናችሁ እኮ ዳኒ ለምን ተወሰኛለህ ሁሌም ከሷ ጋር ናችሁ እኔ እሺ ምንም ማውቀው ነገር የለም ገባህ አይደል መሄድ ካለብን ደግሞ ሄደን እናጣራ ሜሮን ስልኩ አይሰራም በቃሽ ወይ ቤቷ እንሂድ ከሆነ የምትሉት ሜሮን ቤት ሄደን እናጣራ ግን ስልኩ አይሰራም ምን ላድርግሽ እኔ ላርጊው እየሰማችሁ ነው እያያችሁት ነው አይሰራም ስልኩ አይሰራም ሌላ ልትሄድበት የምታስበው ቦታ አለ አንተ ዘመድ ምናምን አጎት ምናምን ኧረ በፍጹም አይኖርም ብትሄድም እኮ ትናገራለች እኮ እሺ ምናልባት ስልኳ ወይ ተሰርቃ እንዳይሆን ወይ አጎቷ አክስቷ ምናምን የምታውቀው ሰው ካለ ምትሄድበት ምናልባት ጓደኛዋ ጋር እስኪ እንሂድና እንሞክር እኮ ቢያንስ እሺ ጓደኛዋ ጋር ያልኩት ቦታ እንሞክር እሺ ቅርብ ነው ትንሽ ወደ ታች ይርቅ ነው እንዴት በቃ እንዴት እኔ በእውነት ምንም አልገባኝም አሁን እያለኝ ያለው ተፈጣሪ ያሉት ነገር ምንም ማውቀው ነገር የለም በቃ ባቂ የሆነ ማውቀው ነገር ቢኖር ነግራቸው ነበረ እውነት ለመናገር በዚህ ልክም እኔ ከሄርሜላ ጋር የሚያገናኘኝ ነገር የለም አሁን ላይ ነገሮችን ትተናል በቃ እኔ ትቻለሁ ያለውን ነገር እና የእሷ መጥፋት ከኔ ጋር ምን እንዳገናኙ አላውቅም እውነት ለመናገር ለማንኛውም የሚፈጠረው ነገር አብረን እናያለን ግን ሁላችሁም ሰዎች እንድትረዱ የሚፈልገው ነገር ምንድነው እኔ ስለሷ መጥፋት ወይ ደግሞ እሷ ስላለችበት ሁኔታ ላይ ምንም ማውቀው ነገር የለም ምንም ደግሞ የደረሰኝ ኢንፎርሜሽን የለም የሜሪም ስልክ አልሰራም ቢያንስ የሰማሁት ነገሮች እንኳን ወይ እንደዚህ አይነት ነገር ባቅ እንኳን ለመናገር ሞክራለሁ ምክንያቱም በጣም ተጨንቀዋል ምናምን ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰብ ሁኑ ሁሌም ከጎን የሆናችሁ የምታበረታቱኝ ፈጣሪ የማያልቀውን እንጀራ ይስጣችሁ ሙሉ ጤና ይስጣችሁና ሄርሜላ እንግዲህ መጥፋቷ ብዙ ሰዎችን እያነጋገረ ይገኛል አብርሽ አልቅሷል በጣም ተጨንቋል እንግዲህ እወዳታለሁኝ እባክህ 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 ፈልግና አምጣልኝ እርዳኝ ያለችበትንም ካወክ ንገረኝ ሲል ዳኒን ተማጽኖታል ስልኩን ሁሉ ፈትሸዋል እየተደዋወልከ ከሆነ ብለው ስልክም ደውል ብለዋል ነገር ግን የነመሪም ሄርሜላም ስልክ ዝግ ነው እንግዲህ ነገሩ እያመራ ያለው ነሜሪ ሄርሜላን እንደወሰዷት ነው ኤፋ ባለፈው ለታ ወስዷታል ግን በሰላም እንደተለያዩ ነው የተናገረው አሁን ግን ነገሩ ነዳኒ ሰሞኑን ቤቷ ድረስ ሄዳችኋል ስለዚህ ሌላ ነገር አለ እያለ ነው እንግዲህ ሌላኛዋ ተጠርጣሪ አሁን ኤፍሬም ሳይሆን ሜሪ ናት እየተጠረጠረች ያለችው እናም ውሽሚት እንግዲህ መልካም መታሰር ብለናል አብርሽም መልካም ለቅሶ ምክንያቱም ይሄ ነገር ሁሉ እንዳይመጣብህ መክረናል ተናግረናል እሷ ገና ብዙ ጦስ ታመጣባለች ማለት ነው እናም ሩታዬ ደግሞ ተናፍቃለች እንግዲህ በዚህ ምክንያት ጭቅጭቁ በየሶሻል ሚዲያው ያለው ነገር እየተጨናነቁ ይገኛሉ ዛሬ መልካም ለቅሶ የውሽሚት በጎች መልካም ለቅሶ ብለናል ዛሬ አዳሩን በሙሉ ለቅሶ ነው የሚያድሩት እና የኔ ወዶች ኖላዊ ዩቲዩብን ሰብስክራይብ አድርጉ ላይቭ ገባለሁ አሁን ከደቂቃዎች በኋላ እዛ እንገናኝ